ሰላም ጤና ይስጥልን የቮይስ ኦፍ ኢትዮጵያን ቤተሰቦች እንደምን ቆይታችኋል? አዳዲስ መረጃዎችን ወደ እናንተ የምናስደምጥበት ሳሌ ነው የምንገኘው። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በውሃ አቅርቦትና በሀገራዊ ሰላም ዙሪያ ውሳኔዎችን በማሳለፍ ተጠናቀቀ። ከ940 ሚሊዮን ብር በላይ ወጪ ወጥቶባቸው የተገነቡ ከፀሐይ ኤሌክትሪክ ኃይል የሚያመነጩ 4 ፕሮጀክቶች ወደ ስራ መግባታቸው ተነገረ። የአዲስ አበባ ከተማ አስተዳደር የአደጋ ስጋት ስራ አመራር ምክር ቤትና የአደጋ ጊዜ ፈንድ ማቋቋሚያ ደንብ የመንግስት ሰራተኛውና ተሿሚዎች ከወር ደሞዛቸው 0.5% እንዲቆረጥባቸው ያስገድዳል ተባለ። የቮይስ ኦፍ ኢትዮጵያን ቤተሰቦች እነዚህን መረጃዎች አሁን በዝርዝር ምናስደምጣችሁ ይሆናል። ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር መረጃዎቹ የምናልፍ ይሆናል። የአዲስ አበባ ከተማ አስተዳደር የአደጋ ስጋት ስራ አመራር ምክር ቤትና የአደጋ ጊዜ ፈንድ ማቋቋሚያ ደንብ የመንግስት ሰራተኛውና ተሿሚዎች ከወር ደሞዛቸው 0.5% እንዲቆረጥባቸው ያስገድዳል ተባለ። የሚሰበሰበው ገንዘብ በከተማዋ ለሚያጋጥሙ የሰው ሰራሽና የተፈጥሮ አደጋዎች በራስ አቅም ፈጣን ምላሽ ለመስጠት የሚውል መሆኑ ተነግሯል። ደንቡ ከሃይማኖት ተቋማት በየአመቱ ከእያንዳንዱ አጥቢያ 12000 ብር የሲቪል ማህበረሰብ ድርጅቶች ፍቃድ ሲያወጡና ሲያሳድሱ ደግሞ በአመት 5000 ብር የከተማዋ ነዋሪ ከሆያ ክፍያ ጋር የሚታሰብ ደግሞ በወር 5 ብር ተደምሮ እንዲከፈል ያዛል ተባለ። በተፈጥሮና ሰው ሰራሽ አደጋዎች የመጠባበቂያ እቅድ መነሻ ከድህረ አደጋ ወቅት ጋር ከአደጋ ጉዳት ለማገገም እንዲሁም የአስቸኳይ ጊዜ ሰብአዊ እርዳታ ለማቅረብ ለመልሶ ግንባታና በዘላቂነት ማቋቋም እንዲሁም የሰብአዊ ድጋፍ ዝግጁነትና የአደጋ መቋቋም አቅምን ማረጋገጥ ከፈንዱ ዓላማዎች ውስጥ ጥቂቶቹ ናቸው። በየአመቱ በከተማ አስተዳደር የሚመደብ ተዘዋዋሪ የአደጋ ዝግጁነት መጠባበቂያ በጀት ከአጋር አካላት ከሀገርና ከውጭ ሀገር ከሚገኙ መንግስታዊ ካልሆኑ ድርጅቶችና በጎ አድራጎት ተቋማት ሌሎች የፈንዱ ምንጮች መሆናቸው ተመላክተዋል። ደንቡ ስለ ፈንዱ ገቢ አሰባሰብ ሲዘረዝር በከተማዋ ባለ በበጀት መስሪያ ቤት ስራ ማስኬጃ በጀት 1% ከመንግስት ሰራተኛውና ተሿሚዎች ከወር ደሞዛቸው 0.5% በከተማ አስተዳደሩ የመንግስት ልማት ድርጅት የስራ ማስኬጃ በጀት 2% እንዲሰበሰብ ይላል። በተጨማሪም ከንግድ ማህበረሰቡ ከደረጃ ሀ ግብር ከፋይ በወር 200 ከደረጃ ለ በወር 100 ብር እንዲሁም ከደረጃ ሀ መሩሃ በወር 50 ብር በግብር አሰባሰብ ወቅት ከግብር ጋር ተሰልቶ እንዲከፈል ደንግጓል። ከቋሚ ንብረት ሽያጭና ግዢ 0.1% ይሰበሰባል ይላል። በዚህ መሰረት የከተማ አስተዳደር የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ከመንግስት ሰራተኛውና ተሿሚዎች ከወር ደሞዛቸው 0.5% እንዲቆረጥ የሚያዘው ድንጋጌ ከጥር 1 ጀምሮ 2018 ዓ.ም ተግባራዊ እንዲሆን የሚመለከታቸው የከተማ አስተዳደሩ ቢሮዎች የጻፈው ደብዳቤ ያሳያል። ደንቡ ጸድቆ ተግባራዊ እንዲሆን የተደነገገው ከመጋቢት 30 ቀን 2017 ዓ.ም ጀምሮ ቢሆንም እስካሁን ተፈጻሚ መሆን የቻለው ከመንግስት ሰራተኞች እንዲቆረጥ የሚያዘው ክፍል ብቻ ነው። እሱም ተግባራዊ መሆን የጀመረው ካለፈው ጥር 1 ቀን 2018 ዓ.ም ጀምሮም ነው። የኢትዮጵያ አደጋ ጊዜ ምላሽ ፈንድ ከሰራተኛው ወራዊ ደሞዝ እንዲቆረጥ የሚያዘውን ድንጋጌ ማስቀረቱ ይታወሳል። የአዲስ አበባ ከተማ አስተዳደር ግን ከመንግስት ሰራተኞች 0.5% እንዲቆረጥ ወስኗል። ባንኮች ከሚሰጡት አገልግሎት፣ ከመንግስት የልማት ድርጅቶች፣ ከኢንሹራንሶች፣ ከኢትዮ ቴሌኮም ከሚሸጠው የድምጽና ኢንተርኔት ጥቅል ከነዳጅ አቅራቢ ድርጅቶች ከንግድ ፍቃድ ሲወጣና ሲታደስ በጉምሩክ ኮሚሽን ከሚያዘው ኮንትሮባንድ ዕቃ ከፓስፖርትና ቪዛ አገልግሎት ክፍያ እንዲሁም ከሌሎች አገልግሎቶች ገቢው እንዲሰበሰብ መወሰኑና መሰብሰብ መጀመሩም ይታወቃል። በሌላ ዜና ከ940 ሚሊዮን ብር በላይ ወጪ ወጥቶባቸው የተገነቡ ከፀሐይ ኤሌክትሪክ ኃይል የሚያመነጩ 4 ፕሮጀክቶች ወደ ስራ መግባታቸው ተነገረ። በሶማሌ ክልል የዲግ የኑስደሪቅ የጋሻሞና የምርቃን ከፀሐይ ኤሌክትሪክ ኃይል ማመንጫ ፕሮጀክቶች ተመረቀው ለአገልግሎት ክፍት መሆናቸውን የኢትዮጵያ ኤሌክትሪክ አገልግሎት በላከልን መግለጫ ጠቅሷል። 4ቱ ፕሮጀክቶች በድምሩ 1.8 ሜጋዋት ኃይል ማመንጨት አቅም ያላቸው ሲሆን ለፕሮጀክቶቹ ግንባታ 20.42 ኪሎ ሜትር የመስመር ዝርጋታ፣ 78.46 ኪሎ ሜትር ዝቅተኛ መስመር ዝርጋታ እንዲሁም 21 የተለያዩ አቅም ያላቸው ትራንስፎርመሮች ተተክለዋል ተብሏል። ፕሮጀክቶቹ የጤናና የትምህርት ተቋማትን ጨምሮ ከ9500 በላይ ደንበኞችን የ24 ሰዓት ኤሌክትሪክ አገልግሎት ተጠቃሚ የሚያደርጉ ናቸው የተባለ ሲሆን ከ940 ሚሊዮን ብር በላይ ወጪ ወጥቶባቸው የተገነቡና ወጪው ከዓለም ባንክ በተገኘ ገንዘብ ብድር የተሸፈነ ነው ተብሏል። የዲግ ፀሐይ ማመንጫ ፕሮጀክት በሶማሌ ክልል በጀረር ዞን ዲግ ወረዳ የተገነባ ሲሆን ከ350 ኪሎ ዋት በላይ ማመንጨት የሚችል ፕሮጀክት ሲሆን የማህበራዊ ተቋማትን ጨምሮ ከ1500 በላይ ነዋሪዎችን ተጠቃሚ ማድረግ ኃይል ያለው መሆኑ ተነግሮለታል። በግንባታውም 3.03 ኪሎ ሜትር የመካከለኛ መስመር፣ 21.46 ኪሎ ሜትር የዝቅተኛ መስመር እንዲሁም የሶስት ትራንስፎርመሮች ተከላ ተከናውኗል መባሉ ከመግለጫው ተመልክተናል። የኑስ ደሪቅ ኃይል ማመንጫ ፕሮጀክት በቆራ ሀሌ ዞን በመርሲን ወረዳ የተገነባ ሲሆን 275 ኪሎ ዋት በማመንጨት ከ800 በላይ አባወራዎችን ተጠቃሚ የሚያደርግ ሲሆን ከግንባታው
በቦታውም 3 ኪሎ ሜትር የመስመር ዝርጋታ፣ 13 የዝቅተኛ የመስመር ዝርጋታ እንዲሁም 3 ትራንስፎርመሮች ተከላ ተከናውኗል። የጋሻሞ የፀሐይ ኃይል ማመንጫ ፕሮጀክት በጀረርሶን ጋሻሞ ወረዳ ተገንብቶ 1 ሜጋዋት ኃይል ማመንጨት አቅም ያለው ሲሆን ፕሮጀክቱ ከ6000 በላይ አባወራዎችን ተጠቃሚ የሚያደርግ ነው። ሌላኛው የምርቃን የፀሐይ ኃይል ማመንጫ ፕሮጀክት በዶሎ ዞን በመድረቃ ከተማ የተገነባ ሲሆን 250 ኪሎዋት ኃይል ማመንጨት አቅም አለው ተብሎለታል። ፕሮጀክቱ የማህበራዊ ተቋማትን ጨምሮ ከ1100 በላይ የሚሆኑ ነዋሪዎችን ተጠቃሚ ያደርጋል ያለው የኢትዮጵያ ኤሌክትሪክ ኃይል አገልግሎት በግንባታውም 4.39 ኪሎ ሜትር የመካከለኛና 17 ኪሎ ሜትር የዝቅተኛ መስመር ዝርጋታ እንዲሁም የአራት ትራንስፎርመሮች ተከላ በብቃት ተከናውኗል ተብሏል። በአሁኑ ወቅት በአገር አቀፍ ደረጃ 38 የፀሐይ ኃይል ማመንጫ ፕሮጀክቶች ሙሉ በሙሉ ተጠናቀው አገልግሎት እየሰጡ የሚገኙ መሆኑን የተናገረው አገልግሎቱ በሶማሌ ክልል ብቻ 8 የፀሐይ ኃይል ማመንጫ ጣቢያዎች ለህብረተሰቡ አገልግሎት እየሰጡ እንደሚገኙ ተናግረዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች በድጋሚ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ያዝንላችሁ ጉዳዮች እናልፋለን። ኛው የአፍሪካ ህብረት የመሪዎች ጉባኤ በውሃ አቅርቦትና በአህጉራዊ ሰላም ዙሪያ ውሳኔዎችን በማሳለፍ ተጠናቀቀ። አዲስ አበባ ለሁለት ቀናት ሲካሄድ የቆየው 39ኛው የአፍሪካ ህብረት የመሪዎች ጉባኤ በአህጉሪቱ የሚስተዋለውን የውሃና የንጽህና ጉድለት ለመቅረፍ እንዲሁም ቀጣይነት ያለውን ሰላም ለማረጋገጥ የሚያስችሉ ውሳኔዎችን በማጽደቅ በትናንትናው ዕለት ተጠናቋል። ዘላቂ የውሃ አቅርቦትና የንጽህና ስርዓቶችን ማረጋገጥ ለአጀንዳ 2063 ስኬታማነት በሚል መሪ ቃል በተካሄደው ጉባኤ 400 ሚሊዮን አፍሪካውያን የዕለታዊ የውሃ አቅርቦት እንደማያገኙና ከ800 ሚሊዮን በላይ የሚሆኑ ደግሞ መሰረታዊ ንጽህና አገልግሎት እንደሌላቸው ተገልጿል። ይህ ጉባኤ የአፍሪካ ህብረት የ50ኛ ዓመት የልማት ማዕቀፍ ከሆነ አጀንዳ 2063 ጋርም ቀጥተኛ ትስስር ያለው ሲሆን በዋናነትም በትራንስፎርሜሽን፣ በአካታች እድገት፣ በድህነት ቅነሳ፣ በምግብ ዋስትናና በአየር ንብረት ለውጥ መቋቋም ላይ ያተኮሩ ውይይቶችን ተካሂደውበታል። የውሃና የንጽህና አጠባበቅ ለአህጉሪቱ ማህበራዊ መረጋጋትና ለኢኮኖሚ መሻሻያ ያለው ሚና ከፍተኛ መሆኑን በመገንዘብ ጠንካራ የአስተዳደር ስርዓት፣ የፖለቲካ ቁርጠኝነትና ከፍተኛ የፋይናንስ ኢንቨስትመንት እንደሚያስፈልግም በመሪዎቹ ስምምነት ላይ ተደርሷል። ከዋናው ጉባኤ ጎን ለጎን 15 ጎንዮሽ ስብሰባዎች የተካሄዱ ሲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ ከቡሩንዲ፣ ከደቡብ አፍሪካና ከጋና ፕሬዝዳንቶች ጋር በሁለትዮሽ ጉዳዮች ላይም አያይዘው መክረዋል። በጉባኤው በሁለተኛ ቀን ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካ የግብርና ፕሮግራምን ሪፖርት ያቀረቡ ሲሆን የጋናው ፕሬዝዳንት ጆኖ ማሃማ ደግሞ የህብረቱን የ2025 ዋና ተግባራትን የተመለከተ ሪፖርትም አያይዘው አቅርበዋል። በተጨማሪም ወቅታዊ የፍልስጤም ጉዳይ በጉባኤ አጀንዳ ሆኖ ቀርቧል። የጉባኤው ማጠቃለያ ላይ አዲሱ የአፍሪካ ህብረት ሊቀመንበርና የቡሩንዲ ፕሬዝዳንት በሰጡት መግለጫ በጉባኤው የጦር መሳሪያ ድምጽ የማይሰማበትን አፍሪካን እውን ለማድረግ ሰፊ ውይይት መደረጉን ገልጸዋል። ሊቀመንበሩ አክለውም በሰላም በኢኮኖሚና በደህንነት ሪፎርሞች ላይ አህጉራዊ ድጋፍ ማድረግ አስፈላጊ መሆኑን ጠቁመው ኢትዮጵያ ለጉባኤው ስኬታማነት ላበረከተችው አስተዋጽኦ ምስጋና አቅርበዋል። በጉባኤው ላይ ከ700 በላይ የመገናኛ ብዙሃን ባለሙያዎች ተገኝተው ዘገባዎችን ሲያስተላልፉም ሰንብተዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በሌሎች ቆንጆ መረጃዎች እስክንገናኝ ድረስ በደህና ቆዩ።